የምንማርበት የትምህርታችን ርዕስ ሊሆን ግድ ነውን በሚል ርዕስ እንማማራለን። ብዙ ጊዜ በቅርባችንም ሆነ በሩቃችን በእኛም ላይ ሆነ በሌሎች ደስ የማያሰኙ ነገሮች ሲፈጸሙ በቀላሉ የምንሰጠው ምክንያት ምን ይደረግ፣ ዘመኑ ነው፣ ሊሆን ግድ ነው፣ ሁን ያለው አይቀርም፣ ተጽፏል፣ ትንቢቱ ይፈጸም ዘንድ ግድ ነው እና ይህን የመሳሰሉ ናቸው። ምናልባት እንዲህ ያሉ ነገሮችን ብዙዎቻችን ብለናቸው ይሆናል፣ እያልናቸውም ይሆናል። እንዲህ ባሉ ቃላትና አገላለጾች ሐዘናችንን ለማስታገስ እንሞክራለን። ኃላፊነቱንም ከኛ ራቅና ፈቀቅ ለማድረግ እንሞክራለን። ሊሆን ግድ ከሆነ መሆኑ የማይቀር ከሆነ ምን ይደረጋል? በጸጋ መቀበል ነው በሚል ራሳችንን በእውነት ለማስተዛዘን እንሞክራለን። ግን እንደዛ ነው ወይ? የሚሆነው ነገር ሁሉ ሊሆን ግድ ስለሆነ ነው ወይ? መሆን ስላለበት ብቻ ነው ወይ የሚሆነው? ስለተነገረ ብቻ ነው ወይ የሚሆነው? ነገሮች ሁሉ አስቀድመው ተወስነዋል ወይ? ፕሪደስቲንድ ወይም ቀድመው እጣ ፋንታቸው ሆኖ ተወስነዋል ወይ? ትንቢትስ የሚነገረው የግድ እንዲሆን ነው ወይ? ትንቢት አንድ ነገር እንዲሆን አስገዳጅ ነው ወይ? ትንቢት አንድ ነገር ስለሚሆን ነው የሚነገረው ወይስ አንድ ነገር የሚሆነው ትንቢቱ ስለተነገረ ነው የሚሉ ነገሮችን እግዚአብሔር እንደፈቀደ ለማየት እንሞክራለን። ጉዳዩ ሰፋ ያለ ሊሆን ስለሚችል ባለው ጊዜ አጠር አድርጌ ለማቅረብ እሞክራለሁ። ስለዚህ ማሳያ ይሆናሉ የምላቸውን ነገሮች አብረን ለማየት እንሞክራለን። እንደ መግቢያ እግዚአብሔር በትንቢተ ኤርምያስ የተናገረውን ይህንን መልእክት እንስማ። ትንቢተ ኤርምያስ ምዕራፍ 18 ከቁጥር 5 እስከ 10 እግዚአብሔር እንዲህ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል ነብዩ ኤርምያስ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ወደ ኤርምያስ ብቻ አይደለም፣ ወደ ሁላችን። ምን አለ የእግዚአብሔር ቃል? እግዚአብሔር እንዲህ ይላል። ምን አለ እግዚአብሔር? ስለ ሕዝብ ስለ መንግስትም እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ አለ እግዚአብሔር። አንድን ግለሰብ ሊሆን ይችላል፣ ሕዝብን ሊሆን ይችላል፣ መንግስትን ሊሆን ይችላል። እነቅለዋለሁ፣ አፈርሰዋለሁ፣ አጠፋዋለሁ፣ መታሰቢያውን ከምድረ ገጽ አስወግደዋለሁ ብዬ ተናግሬ ይሄ መዓት የተነገረበት ግለሰብም ሆነ ሕዝብም ሆነ መንግስት ግን እግዚአብሔርማ ከተቆጣ ወዴት ደርሳለሁ? አላበጀውም፣ አጥፍቻለሁ፣ ልመለስ፣ እግዚአብሔር ይቅር ባይ ነውና ይቅር እንዲለኝ ልመለስ ብሎ ገጸ ምሕረቱን ከለመነ እኔ አመጣብሃለሁ ስላልኩት መዓት እጸጸታለሁ፣ አላደርግበትም ይላል። እኔ ተናግሬያለሁ፣ ቃሌ አይመለስም፣ ተነግሯል፣ አለቀ ደቀቀ አልልም፣ እጸጸታለሁ ይላል። ይሄ በአንድ በኩል ነው፣ መዓት ተነግሮ እግዚአብሔር መዓቱን ሲያስቀር ነው። በሌላ በኩል ደግሞ ስለ ሕዝብም ይላል እግዚአብሔር፣ ስለ ሕዝብም ስለ መንግስትም እሰራውና አተክለው ዘንድ በተናገርኩ ጊዜ ይህን ሕዝብ ይህን መንግስት ለብዙ ዘመን አኖረዋለሁ፣ እባርከዋለሁ፣ እሰራዋለሁ፣ እተክለዋለሁ ብዬ መልካም ተናግሬለት ሳለ ያ እንዲህ የተነገረለት ግለሰብ ሆነ ሕዝብ ሆነ መንግስት ግን አንዴ መልካም ተነግሮልኛል፣ ከዚህ በኋላ የተነገረው ስለማይቀር ምንም ባደርግ ለውጥ አያመጣም ብሎ ክፉ ቢያደርግ አለ እግዚአብሔር፣ በፊቴ ክፉን ነገር ቢያደርግ ቃሌንም ባይሰማ እኔ አደርግለት ዘንድ ስለተናገርሁት መልካም ነገር እጸጸታለሁ። አደርግልሃለሁ የተናገርኩትን መልካም ነገር እጸጸታለሁ፣ አላደርግለትም፣ አስቀረዋለሁ። በዛ ተቃራኒው ሌላው ይመጣበታል። እንግዲህ ክፉም ተነግሮ ሰው ከተመለሰ ከክፉ ወደ በጎ ይመለሳል ማለት ነው። መዓት የተነገረበት ሰው መዓቱ በምሕረት ሊለወጥለት ይችላል። መልካም የምስራች ተነግሮለት ደግሞ ያን የማይጠብቅ ሰው ምሕረቱ በመዓት በረከቱ በመቅሰፍት ሊለወጥ ይችላል ማለት ነው። ስለዚህ ቀድሞ ያለቀ የደቀቀ ነገር የለም ማለት ነው። እስኪ ይህንን ማሳያዎች የተሻለ እንድናይ ሊረዱን ስለሚችሉ
ከሁለቱም የተወሰኑ ማሳያዎችን እንመልከት። በመጀመሪያ በጎ ነገር ተነግሮላቸው ታላቅ እድል ወይም ጸጋ፣ ሀብት፣ ኦፖርቹኒቲ እድሉ ተሰጥቷቸው ያን ስላባከኑና በትልቅ ነገር ጀምረው ፍጻሜያቸው ከጅማሬያቸው ተቃራኒ በራሳቸው አካሄድ ስለተበላሸባቸው ሰዎች ትንሽ ማሳያ እናያለን። ከዛ በኋላ ደግሞ በተቃራኒ በክፉ ወይም በማይመች ሁኔታ ጀምረው ፍጻሜያቸውን ራሳቸው ልዩ ስላደረጉ ሰዎች እናይና ወደ ማጠቃለያ እንመጣለን። እንግዲህ መልካም ተነግሮላቸው ሳለ ፍጻሜያቸውን ያበላሹ ሰዎችን ከቅዱስ መጽሐፍ እንመልከት። መጀመሪያ የምንመለከተው ሳኦልን ነው። ሳኦል እንደሚታወቀው የመጀመሪያው የእስራኤል ንጉስ ነው። እስራኤላውያን ንጉስ አንግስልን ብለው እግዚአብሔርን በመካሰሳቸው ምክንያት በሳሙኤል ተቀብቶ የመጀመሪያው የእስራኤል ንጉስ ሆኖ ነገሰ። ሳኦል የነገሰው አህያ ፍለጋ በተሰማራበት ወቅት ነበር። የአባቶቹ የቂስ አህዮች ጠፍተው እነዛን ሊፈልግ ሄዶ ሳለ አህዮቹንም ስላላገኘ እስኪ ማን አለ ባለ ራእይ የእግዚአብሔር ሰው እስኪ ስለ አህያ እንጠይቀው ብለው ሲሄዱ እግዚአብሔር ሳሙኤል ወደ ነቢዩ ነበር የሚሄዱት። እግዚአብሔር ሳሙኤልን ምን አለው? የቂስ ልጅ ሳኦል አህያ ፍለጋ ወደ አንተ ይመጣል፣ አህዮች ጠፍተዋል፣ የአባቶች አህዮች እንዴት ሆነው ይሆን በየት እንዳሉ ንገር ብሎ ይመጣል። አንተ ስለ አህያ ስለ አባት አህያ ምን አስጨነቀ? መላው ሕዝበ እስራኤል ያንተ ነው ትነግዛለህ ብለው አለው። እግዚአብሔር አሰራር አይታወቅም። አህያ እረኛ አህያ ፈላጊ የነበረውን ሰው ንጉስ አደረገው። ሰው አይናቅ፣ ማን ምን እንደሚሆን አይታወቅም። ማንን እግዚአብሔር ከየት አንስቶ የት እንደሚያደርሰው አይታወቅም። እግዚአብሔር መሬት ላይ ያለውን ሰማይ ላይ ያወጣው ይችላል፣ ሰማይ ላይ ያለውን ሊያወርደው ይችላል። እና ሳኦል በዚህ ሁኔታ ነገሰ። እንደነገሰም ብዙ መልካም ስራ ሰራ። እስራኤላውያን በተለይ ከዮርዳኖስ ማዶ የነበሩት ሁለቱ ነገር ተኩል ከዮርዳኖስ ማዶ ዛሬ ጆርዳን ስቴት በሚባለው ውስጥ ነበርና የወረሱት እነዛን የአሞን ንጉስ የነበረው ናዖስ የተባለው ወይ ተዋጉ፣ እማትችሉ ከሆነ ተገብሩልኝ፣ ተገዙልኝ፣ የምትገብሩልኝ ግን ብር ወርቅ አይደለም፣ ቀኝ አይናችሁን እያወጣችሁ ነው የምትገብሩልኝ አላቸው። ሰው እኮ ጉልበት ስልጣን ሲመቸው አስቸጋሪ ነው በእውነት። የሰው ደግነቱ አቅም ማጣቱ የሚባለው እኮ እውነት ሳይሆን አይቀርም። እስኪ ሰው ካላጣ ነገር አይናችሁን ገብሩልኝ ይባላል? እንደዛ ተባሉ። ስለዚህ ተጨንቀው ነበረ። ወደ ሳኦል ላኩ። ሳኦል ደረሰላቸው፣ ታደጋቸው። ናዖስ አሞናዊን አጠፋላቸው። አሁን ሳኦል የእግዚአብሔር ስራ መስራት ጀመረ፣ ህዝቡን መታደግ ጀመረ። ጥሩ ነበር ሂደቱ። በአንድ ወቅት ፍልስጤማውያን ጋር ሊዋጋ ሳለ ሳሙኤል መልእክት ላከበት። 7 ቀን ጠብቀኝ፣ በሰባተኛው ቀን መስዋዕት፣ ከሰባቱ ቀን በአንዱ ቀን እመጣለሁ ነው ያለው። በዚህ ቀን አላለው፣ 7 ቀን ጠብቀኝ፣ መስዋዕት ትሰዋለህ፣ እግዚአብሔርን ሞገስ ጠይቀህ፣ እግዚአብሔርን ቃል ጠይቀህ ልሂድ ወይ ትከተለኛለህ ወይ ማሸነፍን ትሰጠኛለህ ወይ ብለህ ትሄዳለህ አለ። ሳኦል የሳሙኤልን ቃል ተከትሎ 7 ቀናት ጠበቀ። የመጀመሪያው ቀን እስከ 6ኛው ቀን አለፈ። ህዝቡ ተሰብስቧል። ሳኦልም ሳሙኤልን ይጠብቃል። ግን ሳሙኤል አልመጣም። 6ቱ ቀን አለፈ። 7ኛው ቀን ጀመረ። በ7ኛው ቀን ዙሪያውን የተሰበሰበው ህዝብ አንድ እያለ እየጣለው ሄደ። ፍልስጤማውያን ደግሞ መጡ፣ ዙሪያውን ከበቡት፣ ሊዋጉት ነው። በዚህ ጊዜ ተጨነቀ። ዝም እንዳይል ፍልስጤማውያን መጥተዋል። ህዝቡ ተበተነ፣ ብቻውን ቀረ። ንጉስ ማለት ያለ ሰራዊት ምንም አይደለም። በመጽሐፍ ላይ እንደተነገረው ክብሩ ለንጉስ ብዝሃ ሰራዊት ይላል። የንጉስ ክብሩ የሰራዊት ብዛት ነው። ሰራዊት ከሌለው ንጉስ ተራ ሰው ነው። በተፈጥሮ የተለየ ነገር የለውም። ስለዚህ ሳኦል አሁን ተጨነቀ። ምን አደረገ? በዚህ ጊዜ 7ኛው ቀን እንደገባ አይ ከዚህ በኋላ መጠበቅ መታገስ አልችልም አለና መስዋዕት ሰዋ። መስዋዕት መሰዋት የእሱ ስልጣን አልነበረም፣ የካህናት ሚና ነው። እሱ ንጉስ ነው፣ ካህን አልነበረም። መስዋዕቱን ሰውቶ ካሳረገ በኋላ በትንሽ ደቂቃዎች ልዩነት ሳሙኤል መጣ። በትንሽ ደቂቃዎች ልዩነት ማድረግ ያልነበረበትን ካደረገ በኋላ በዚህ ጊዜ ሳኦል መልካም እንዳደረገ ወደ ሳሙኤል ቀረበና መርቀኝ አለው። ሳሙኤል ምን አለው? ምንድነው ያደረከው? ለምን መስዋዕት አቀረብክ አለ። ሳኦል ምክንያቱን አቀረበ። ፍልስጤማውያን ከበቡኝ፣ ህዝቡ ትቶኝ ተበተነ፣ የእግዚአብሔር ሞገስ አልጠየቅኩም፣ ምን ላድርግ? ተቸገርኩ። ስለዚህ መስዋዕት አንተን ሳልታገስ መስዋዕት አቀረብኩ አለው። በዚህ ጊዜ ሳሙኤል ሳኦልን ምን አለው? ሳሙኤልም ሳኦልን አላበጀህም፣ አምላክህ እግዚአብሔር ያዘዘህን ትእዛዝ አልጠበቅክም። ለምን 7ቱ ቀን አያልፍም?
ብዙ ጊዜ ትልቅ በረከት የሚገኝባቸው ትልቅ በረከት የሚታጣባቸው ትንሽ ጊዜ ያዝናቸው። ጌታችን ለደቀ መዛሙርቱ እንዳለው በዮሐንስ ወንጌል ምዕራፍ 16 ላይ ጥቂት ጊዜ አለ ታዩኛላችሁ፣ ጥቂት ጊዜ አለ አታዩኝም እንዳለው በጣም ጥቂት ጊዜያት ወሳኞች ናቸው። መላውን የህይወት አቅጣጫ ወደ በጎም ወደ ክፉ የሚያስቀይሩ እነዚህ ጥቂት ጊዜያት ናቸው። ሳኦል አሁን ያችን ጥቂት ጊዜ መታገስ ባለመቻሉ ሳሙኤል እንዲህ አለው፣ መልካም አላደረክም አላበጅህም አለው። በዚህ ብቻ አላበቃም። ምን አለው ሳሙኤል ሳኦልን? ዛሬ እግዚአብሔር መንግስትህን በእስራኤል ላይ ለዘላለም አጽንቶልህ ነበር። ችን 7 ቀን ታግሰህ እኔ እስክመጣ ድረስ ታግሰህ ቢሆን መንግስትህን በእስራኤል ላይ ለዘላለም አጽንቶልህ ነበር። ልክ በዳዊት መንበር በኋላ መንበረ መንግስቱ ወይም ስርወ መንግስቱ በዳዊት ሰለሞን ሮብዓም እያለ እንደቀጠለው ባንተ ይቀጥል ነበረ። ሳኦል ዮናታን እያለ ይቀጥል ነበረ። ግን ነበረ ነው፣ አለቀ፣ ተቆረጠ። ነበረ አሁንም መንግስት አይጸናም ማለት ችን 7 ቀን ባለመታገዝ የመጀመሪያው እስራኤል ንጉስ የነበረው መንግስቱ እንዳይጸና አደረገ። 7 ቀን ባለመታገዝ መንግስት አይጸናም። ሌላ እንደ ልቡ የሆነ ሰው አለ መርጧል አለ። ዳዊት የተመረጠው ከዚህ በኋላ ነው። ሂድ ዳዊትን እንደ ልብ የሆነ ቅባው ተባለ። ሳኦል መንግስቱ እንዳይጸና ሆነ። ለሱም ለዘሩም የሚተርፍ ዕዳ በደል አከማቸ 7ኛውን ቀን ባለመጠበቁ። ሌላ ሁለተኛ ደግሞ ፈተና ነበረ። እንግዲህ ፈተና የመውደቅም የማለፍም እድል ነው፣ ሀብት ነው፣ ኦፖርቹኒቲ ነው። ያ ምንድነው? ሂድና አለው እግዚአብሔር በሳሙኤል አማካይነት ሳኦልን አዘዘው፣ አማሌቃውያንን አጥፋ፣ ሂድ አጥፋ፣ ከብት ምን እንዳትምር አለው። ይሄ የተደረገበት ብዙ ምክንያት አለው። ወደዛ መግባት አያስፈልገንም፣ ጊዜያችንም አይፈቅድልንም። ባጭሩ ግን እግዚአብሔር አጥፋ ካለ ከእግዚአብሔር በላይ ሩህሩሃን መሆን አይቻልም። ከእግዚአብሔር በላይ አዋቂ መሆን አይቻልም። ሰው መጀመሪያ ማወቅ ያለበት የራሱን አላዋቂነትና ባዶነት ነው። ሰው በእግዚአብሔር ስራ ላይ ትችት መተቸት፣ አስተያየት መሰንዘር ከጀመረ የመጨረሻ የክህደት ጣራ ላይ ደርሷል ማለት ነው። ሳኦል ያደረገው እንደዚህ ነው። ሄደና ተዋጋ። ግን ምን አደረገ? አጥፋ ያለውን ሳያጠፋ ከከብቱ የሰባውን መልካም የሆነውን መርጦ ይዞ መጣ። ከሰዎቹም ከአማሌቃውያን ጉልበት ያላቸውን ጎበዝ የሆኑትን ይዞ እነዚህ ወደፊት ከጎኔ ባሰልፋቸው በጦርነት ይረዱኛል ብሎ ይዟቸው መጣ። አጥፋ ነው እንጂ የተባለው ይዘህ ማርካና አልተባለም። የራሱን ብይን መስጠት ጀመረ። ምክንያት ነበረው። ከሁሉም በላይ የአማሌቃውያን ንጉስ አጋግ ይባል ነበር። አጋግ በብዙ ታሪክ ሰዎች እንደሚሉት እንደ ፈርዖን እንደ አጼ የንጉስ የአማሌቃውያን የንጉስ መጠሪያ እንደ ማዕረግ ታይትል ነው። ንጉሱን ይዞት መጣ። ለምን? በተለይ ሳሙኤል አጋግን ይዞ እንደመጣ ባየ ጊዜ በጣም ተበሳጨ። ለምንድን ነው እግዚአብሔር አጋግን አጥፋ ያለው? ሳሙኤልም የተበሳጨው አጋግ የመጨረሻ ጨካኝ ነበረ። ከጭካኔው ብዛት የተነሳ ምን ተብሎ ይነገራል? ሴቶች የጸነሱ እናቶችን ሲያይ እነሱን ሲያገኝ እስኪ በእናት ማህፀን በሴት ማህፀን ጽንስ እንዴት ነው የሚተኛው እንዴት ነው የሚኖረው ብሎ ለማየት ሆዳቸውን እየቀደደ ያይ ነበር። ይሄ ያክል የመጨረሻ አረመኔ ነበር። እግዚአብሔር ሁሉም አምላክ ነው። የነዛ የተቀደዱ የተገደሉ ሴቶችም አምላክ ነው። ስለዚህ አጥፋ አጋግን አለ። ሳኦል ለዚህ ስራ ነበር የተጠራው። ሳኦል ግን የራሱን ብይን ሰጠ። አጋግን ይዞት መጣ። ከመስዋዕቱም ይሆናል በሚል ሽፋን ከከብቱም ይዞ መጣ። በዚህ ጊዜ አሁን ሳሙኤል ወደ ሳኦል መጣና እንዲህ አለው። ሳሙኤልም ሳኦልን ቆይ እግዚአብሔር ዛሬ ሌሊት የነገረኝ ልንገርህ አለው። ሳሙኤልም መልካም የተነገረለት መስሎት እስኪ ንገረኝ አለ። ቸኮለ። እግዚአብሔር እንዲህ ብሎሃል አለው። ምን ብሎሃል አለው? በዓይንህ ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንክምን? እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ ቀባ። ሁልጊዜ እግዚአብሔር መውቀስ ሲጀምር ከመልካሙ ነው የሚጀምረው፣ ካደረገ ውለታ። ዳዊትንም በኋላ ሲወቅሰው በገጠመው ድቀት ከመልካሙ ነገር ነው እግዚአብሔር የሚጀምረው። መልካሙን ነገር ውለታውን አስታውሶ ነው። እግዚአብሔር ሕጉን ሲሰጥ እንኳን እንደዛ ነው። ኦሪት ዘጸአት ምዕራፍ 20 ላይ እኔን ብቻ አምልክ ሲል ዝም ብሎ በደረቁ አምልክ አይደለም። ከግብፅ ምድር ከባርነት ቀንበር ከመከራ ያወጣሁ እኔ ነኝ። ስለዚህ እኔን አምልክ። እኔ አምልክ የምልህ ዝም ብዬ በደረቁ አይደለም ነው። ይሄን ያደረግኩልህ ነው። እግዚአብሔር ውለታውን አስታውሶ ነው ስራውን ትእዛዙን እንኳን የሚያዘው። ስለዚህ አሁን ሳኦልን ከአህያ እረኝነት እንዴት ምን አይነት ቦታ ላይ ክብር ላይ እንዳወጣ አስታወሰውና ታዲያ ንጉሥ ትሆን ዘንድ ቀባሁ በእስራኤል ላይ አነገስኩ ካለ በኋላ እግዚአብሔርም ሄደ ኃጢአተኞቹን አማሌቃውያንን ፈጽመህ አጥፋቸው እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከህ
አንተ ግን ለምርኮ ሳስተህ ለምን የእግዚአብሔር ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግክ አለው። ሳኦል እዚህ ላይ ምክንያት ለማቅረብ ሞከረ። ለመስዋዕቱ ይሆናል ብዬ ነው አለ። ብዙ ጊዜ ኃጢአታችንን መንፈሳዊ ቅብ እንቀባዋለን። ሳኦል እንደዛ ነበር ያደረገው። ከማጥፋቱ በላይ ምክንያት መደርደሩ ነበር። መስዋዕት እግዚአብሔር መስዋዕት ምን ይሰራለታል? አይበላው አይጠጣው። ዋናው መስዋዕት መታዘዝ ነው። ከመስዋዕት በላይ መታዘዝ ይበልጣል የተባለው ብዙ ጊዜ የምንጠቅሰው ጥቅስ ላይ ነው የተነገረው። ስለዚህ አጥፍተሃል ካለ በኋላ በዚህ ጥፋቱ ምን እንደገጠመው ሲናገር ሳሙኤል ሳኦልን እንዲህ አለው፣ ሳሙኤል ሆይ የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለው። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። አንደኛ ሳሙኤል ምዕራፍ 15 ከቁጥር 13 እስከ 35። እግዚአብሔር ሳኦልን የመረጠው እንዲጸጸት አልነበረም። ቀድሞ የመረጠው ለጥፋት ቢሆን ኖሮ የሳኦል መናቅ፣ የሳኦል መንግስቱ መቆረጥ ቀድሞ በእግዚአብሔር ዘንድ እንደዛ እንዲሆን አድርጎ ቢያዘጋጀው ኖሮ እግዚአብሔር አያዝንም ነበር፣ አይጸጸትም ነበር። ተጸጸተ የተባለው ሳኦል ከትልቅ ክብር ወደ እንዲህ አይነት ተዋርዶ የመጣው በራሱ የሥራ የምርጫ የውሳኔ ስህተት መሆኑን እንድንረዳ ነው እንጂ እግዚአብሔር በባህሪው መጸጸት የሚባል አይስማማም። መጸጸት የእውቀት ጉድለት የሚያመጣው ነው። እኛ ከትንሽ ደቂቃ በፊት ወይም ከሆነ ዘመን በፊት ባለን ዕውቀትና መረጃ በዛን ጊዜ በነበረን ስሜት እንወስናለን። ኋላ ሌላ ሆኖ ስናገኘው እንጸጸታለን። እግዚአብሔር ዕውቀቱ ሙሉ ነው፣ አይጨምርም አይቀንስም፣ ጊዜም የለም። መጸጸት ለእግዚአብሔር የሚስማማ አይደለም። እግዚአብሔር ተጸጸተ የተባለው ሳኦል እግዚአብሔር ከዛ ከእረኝነት ከአህያ ፈላጊነት አንስቶ ለዚህ ክብር ቢያበቃው የተሰጠውን ክብር ባለመጠበቁ ማዘኑን እየተናገረ ነው። አሁን አባት ልጁን ብዙ ደክሞ ብዙ አድርጎለት ያ ልጅ ግን ካልታሰበ ካልተፈለገ የተዋረደ ቦታ ቢገኝ አባትየው የራሱ ጉዳይ አይልም። አባት ነውና ይሰማዋል፣ ያዝናል። እግዚአብሔር በዛ መንፈስ ነው የሚናገረው። ሳኦል የመጀመሪያው እስራኤል ንጉሥ ተደርጎ ሳያስበው ይሄ ሀብት ይሄ ጸጋ ቢሰጠው በራሱ ፍጻሜን ያበላሸው ራሱ ነው። ከአንዴ ሁለቴ የእግዚአብሔርን ቃል ረገጠ። ስለዚህ ከክብር ወደ ተዋርዶ መጣ። ከዚህ በኋላ የሳኦል ሕይወት አሳዛኝ ነው። ርኩስ መንፈስ ያዘው፣ ይሰቃይ ነበር። በመጨረሻ ሲጨንቀው ፍልስጤማውያን ጦርነቱን ሲከብደው ሲከቡት በንግስናው መጀመሪያ ላይ መናፍስት ጠሪዎችን አሳዶ ለማጥፋት ሞክረው ነበር። በመጨረሻ ግን እሱም ሲጨንቀው ተሰውሮ ሌላ ልብስ ለብሶ መልኩን ለውጦ መናፍስትን ወደምትጠራ ሴት ወደ አይን ዶር ነው የሄደው። ቀድሞ ያሳደነውን ኃጢአት በኋላ የሚፈልገው ሆነ። እግዚአብሔር በእውነት እንዲህ ከመሆን ይሰውረን። ሳኦል እንዲህ ነው የሆነው። የራሱን ሕይወት የራሱን ፍጻሜ ያበላሽ። ይሄን ያደረገው ራሱ ነው። እንዲህ እንዲሆን የተናቀ እንዲሆን መንግስቱ የማይጸና እንዲሆን እግዚአብሔር ቀድሞ ወስኖበት አይደለም። እግዚአብሔር ያነገሰው እንዲህ እንዲሆን አልነበረም፣ ራሱ ግን አደረገ። ሁለተኛ የምናየው ሶምሶን ነው። ሶምሶን በመጽሐፈ መሳፍንት ምዕራፍ 13 እስከ ምዕራፍ 16 ታሪኩ የምናገኘው ነው። ሶምሶን ሲወለድ ጀምሮ ሲጸነስ ጀምሮ በብስራተ መልአክ የተጸነሰ ነው። የእግዚአብሔር መልአክ ለእናቱ ተገልጦ ትጸንሻለሽ፣ ትወልጃለሽ፣ ስለዚህ የሚያሰክር መጠጥ እንዳትጠጪ፣ እርኩስ ነገር እንዳትበይ፣ ትጸንሻለሽ፣ ትወልጃለሽ። እሱ ለእግዚአብሔር የተለየ ናዝራዊ ስለሆነ ስለሚሆን በራሱ በፀጉሩ ምላጭ እንዳታሳርፊበት፣ እርሱ እስራኤላውያን ከፍልስጤማውያን ማዳን ይጀምራል ብሎ በታላቅ ሁኔታ ነው ሶምሶን ተጸንሶ የተወለደው። ሶምሶን ሕይወቱ ሁሉ የክርስቶስ ምሳሌ ነበር። ከስሙ ጀምሮ ሲወለድ በብስራት መሆኑ ለጌታችን አወላለድ ሁሉ ማሳያ ነበር። ሶምሶን ፀሐይ ማለት ነው። ሸሜሽ በዕብራይስጡ፣ በአማርኛው ቤት ሳሚስ የሚለው ቤት ሸሜሽ ማለትም ፀሐይ ማለት ነው። ሶምሶን ፀሐይ ማለት ነው። የፀሐይ ጽድቅ የኢየሱስ ክርስቶስ ምሳሌ ነበረ። እሱ ህዝቡን እስራኤላውያን ከፍልስጤማውያን ያድን ዘንድ መመረጡ ክርስቶስ ህዝቡን የሰው ልጅ ከአጋንንት የማዳኑ ምሳሌ ነበር። ሕይወቱ ሁሉ ለክርስቶስ ምሳሌ እንዲሆን ነበር የተመረጠው። ሶምሶን በዚህ በተወሰነ ጊዜ ኖረ። እንዳደገ የተወሰኑ መልካም ስራዎችን መስራት ጀመረ። በባዶ እጁ አንበሳ ገደለ። ፍልስጤማውያንን ማጥፋት፣ እስራኤላውያንን መርዳት ጀመረ። ግን ወደ ኋላ ላይ አንዲት ደሊላ የምትባል ሴት ወደደ። በመጽሐፈ መሳፍንት ምዕራፍ 16 ላይ እንደተጻፈው ደሊላ የተባለችን አንድ ሴት ወደደ። ያቺ ሴት ፍልስጤማዊት ናት። ያችን ፍልስጤማዊት ሴት ፍልስጤማውያን እየቀረቡ የፍልስጤማውያን ሽማግሌዎች አዋቂዎች ይቀርቡና እባክሽ እሱ ባንቺ ፍቅር ልቡ ተሰልቧል፣
ስለዚህ ብትጠይቂው ኃይሉ ምን ላይ እንደሆነ አይሰውርሽም። እኛ ላንቺ ገንዘብ እንሰጥሻለን፣ እሱን እንዴት ማሸነፍ እንደምንችል ምስጢሩን ንገሪን አሏት። ብዙ ብር ይዘውላት መጡ። ይዘውላት የመጡት ገንዘብ እያንዳንዳችን 1100 ብር እንሰጥሻለን አሏት ይላል። እሷ ፍቅሯን የሰጠች እየመሰለች ትጠይቀው ትነዘነዘው ጀመረ። እባክህ ኃይል በምንድን ነው ንገረኝ፣ እወድሻለሁ ካልከኝ ንገረኝ አለች። 3 ጊዜ ለማታለል ሞከረ፣ አልሆነም። እሷ ግን አጥብቃ ነዘነዘችው ይላል። ማሸነፍ ማለፍ አልቻለም። በአራተኛው በጣም ስለነዘነዘችው አትወደኝም፣ እምትወደኝ ብትሆን ኖሮ አትደብቀኝም ነበር እያለች ያዞን ላይ ያለቀሰች ልቡን ሸረሸረች። በአራተኛው እውነቱን ነገራት። እኔ ከጽንሰቴ ከውልደቴ ጀምሮ ለእግዚአብሔር የተለየ ናዝራዊ ነኝ። በራሴ ላይ በፀጉሬ ላይ ምላጭ ስለት አርፎበት አያውቅም። ስለዚህ ምላጭ ቢያርፍብኝ ፀጉሬ ከኔ ቢላጭ ኃይሌ ከኔ ይወገዳል፣ እግዚአብሔርም ከኔ ይለያል፣ እንደማንኛውም ሰው ሆናለሁ አላት። አሁን እውነተኛው ምስጢር እንደነገራት ስላወቀች የፍልስጤማውያንን ሰዎች ነገረቻቸው። ከጉልበቷ ላይ ከጭኗ ላይ አስተኝታ ይላል አንድ ፍልስጤማዊ ጠርታ ፀጉሩን እንደ በግ አሸለተችው። ከዚህ በኋላ ኃይሉ ከሱ ተወገደ። አሁን ይሄ ማለት የተለየ ምትሃታዊ ኃይል ፀጉሩ ላይ ኖረው አይደለም። ፀጉሩ ምልክት ነው፣ እንደ ቃል ኪዳን ምልክት ነው። አሁን አዳምና ሔዋን ዕፀ በለስን ሲበሉ ያሁን የደረሰባቸው ቅጠል ከመብላታቸው ጋር የተለየ ተአምራዊ ነገር ኖሯል። ምልክት ነው። በእግዚአብሔር ላይ የነበራቸውን እምነት እንዲሁም ለሰው የነበራቸውን ተገዥነት የማፍረሳቸው ምልክት ነው። ያ አፍራሽነት ምልክት ነው። ሶምሶንም ፀጉሩ እግዚአብሔር ኃይል የሰጠው ለመሆኑ እሱም ለእግዚአብሔር የተለየ ናዝራዊ ለመሆኑ ምልክት ነበር። ያን ምልክት አፈረሰ። ከዛ በኋላ ኃይሉ ከሱ ተለየው። ከዛ በፊት ፍልስጤማውያን መጡበት ስትለው እየተነሳ በባዶ እጁ በአህያ መንጋጋ ሺውን ከዛም በላይ ይገድል የነበረው ሶምሶን አሁን እነሳለሁ ቢል ኃይሉ ስለተወሰደ ምንም ማድረግ አልቻለም። ኃይሉ የተወሰደበት ሶምሶን ፍልስጤማውያን መጡና ማረኩት። 2 አይኑን አወጡት ይላል። በጠላት እጅ መውደቅ ከባድ ነው። 2 አይኑን አወጡት። ወገናችንን ሲጨርስ የነበረ ይሄ ነው ብለው ከዛ በኋላ ወስደው እጆቹን እግሮቹን አስረው በግዞት አኖሩትና እህል እየፈጨ መሳለቂያ እንዲሆን አደረጉት። ድግስ ሲደግሱ እንደው በመጨረሻው ላይ እየጠሩ ዝፈንልን እያሉ አማልክቶቻችን ይሄን ጠላታችንን በእጃችን ላይ ያስገባልን ዝፈን እያሉ ይቀልዱበት ነበረ። ሶምሶን ፍጻሜው እንዲህ እንዲሆን ያደረገው እግዚአብሔር እንዲህ እንዲሆን አስቀድሞ ስለወሰነበት አልነበረም። ሊሆን ግድ ሆኖበት አልነበረም። ብዙ ጊዜ እግዚአብሔር እድል ሲሰጠው ያን መጠቀም አልቻለም። ሶምሶን ፍላጎቱ ስሜቱን መግዛት ባለመቻሉ ፍጻሜው እንዲህ ሆኗል። አይኑ ወጥቶ እህል እየፈጨ መሳቂያ መጫወቻ ሆነ። ሲጸነስ ግን ለዚህ አልነበረም። እግዚአብሔር የመረጠው ለሌላ፣ ፍጻሜው ግን ሌላ ሆነ። በራሱ ሕይወቱን አበላሽ። ራሱን ባለመግዛቱ እንደሚባለው ታላቁ እስክንድር ራሱን ገዝቶ ቢሆን ኖሮ ዓለም እስከ ፓኪስታን ድረስ በ10 ዓመት በሚገርም ተአምር ድል ያደረገ በጣም የታወቀ ጦረኛ ጀግና ነበረ። ግን መጀመሪያ ላይ ታጋሲ ነበረ። የወጣትነት ስሜት አይገዛውም ነበር ይባላል። ማሸነፍ ችሎ ነበር፣ መዝለቅ አልቻለም። በኋላ ግን በመጠጡም በምኑ ተሰነካከለና በ33 ዓመቱ ነው የተገደለው ወይም የሞተው። እና እስክንድር እውነት አገራትን እንዳሸነፈ ጦርነትን ማሸነፍ እንደቻለ መግዛት እንደቻለ ራሱን ገዝቶ ቢሆን ኖሮ ዓለምን ይገዛ ነበር ይባላል። ሶምሶን እንደዛ ነው። ራሱን ባለመግዛቱ ፍጻሜውን አይኑ ወጥቶ በግዞት ታስሮ እህል እየፈጨ መጫወቻ እንዲሆን ነው ያደረገው። ይሄ በራሱ ያበላሸው በብስራት ተጸንሶ በልዩ ሁኔታ በልዩ ጥንቃቄ ተወልዶ ፍጻሜው ግን እንዲሆን እንዲህ ከመሆን እግዚአብሔር በእውነት ይሰውራል። ይሄ የራሱ ጥፋት ነው። እንዲህ እንዲሆን ግድ ሆኖበት አልነበረም። ሮቤልን በሶስተኛ እንመልከት። ሮቤል ከያዕቆብ 12 ልጆች አንዱ ነው። አንዱ ብቻ ሳይሆን በኩሩ ነው። የመጀመሪያ በኩሩ ነው ሮቤል። ነገር ግን ሮቤል በብዙ ሁኔታዎች ሲወጣ ሲወርድ ሲዋልል የኖረ ነው። በአንድ ወቅት ወንድሙ ዮሴፍ ወደ እነሱ ሲመጣ ሌሎቹ 9 ወንድሞቹ ሮቤል ጋር 10ኛ ብንያም በቤት ስለነበረ እንሽጠው ሲሉ ሮቤል ትልቅ ወንድም ስለሆነ ራርቶ ሊያድነው ፈልጎ ነበረ። ጥሩ ነበር ጅምሩ፣ ግን ሳይዘልቅበት ወጣ አለ። ጮታቸው አስመርሮት ወጣ ባለ ጊዜ ለግብፃውያን ነጋዴዎች ሸጡት። ሲመለስ
ኦሪት ዘፍጥረት ምዕራፍ 37 ላይ የምናገኘው ታሪክ ነው። ወንድሜ ዮሴፍ የት አለ ቢል የለም፣ ዮሴፍ ተሽጧል። በመልካም ሐሳቡ የማይጸና ማለት ነው። መልካም ማሰብ ጥሩ ነገር ነው፣ ካልተፈጸመ ግን ምን ዋጋ አለው? ብዙዎቻችን መልካም ለመስራት እናስባለን፣ ግን ካልፈጸምነው ምን ዋጋ አለው? እንደ ህልም እንጀራ ነው የሚሆን። ሮቤል እንደዛ አይነት ነበር። ዮሴፍን ለማዳን አሰበ፣ ግን አልገፋበትም። ዮሴፍን ከመሸጥ አላዳነም። ከዚህም በላይ ደግሞ ወደ አባቱ ቁባት ዘለፋ ወደ ተባለችው ወደዛች ገብቶ ነበረ፣ አመንዝሮ ነበር ማለት ነው። በእነዚህ ምክንያቶች አባቱ ያዕቆብ ልጆቹን ጠርቶ ሊሞት ባለ ጊዜ በረከትም ትንቢትም ሲሰጣቸው ስለ ሮቤል እንዲህ አለው። ኦሪት ዘፍጥረት ምዕራፍ 49 ቁጥር 3 እስከ 4 ላይ ያዕቆብ እዚህ ላይ 12ቱ ነገደ እስራኤል ምን እንደሚሆኑ ከእያንዳንዳቸው ምን እንደሚወጣ ነው የተናገረላቸው። እና ስለ ሮቤል እንዲህ አለ። ኦሪት ዘፍጥረት ምዕራፍ 49 ቁጥር 3 እስከ 4 ሮቤል አንተ በኩር ልጄና ኃይሌ አለ ያዕቆብ። በኩር ልጄ ኃይሌ የጉብዝናዬ መጀመሪያ ነህ፣ የክብር አለቃና የኃይል አለቃ ነህ፣ እንደ ውሃ የምትዋልል ነህ አለ። ውሃ አቋም የለውም ወይም አይጸናም፣ ነፋስ ወደ ወሰደው ነው የሚሆን። ውሃ የራሱ ቴስትለስ ከለርለስ ኦደርለስ እንደሚባለው የራሱ ሽታ የለውም፣ የራሱ ቀለም የለውም፣ የራሱ ጣዕም የለውም። ውሃ የሰጡትን ነው የሚይዘው። ስለዚህ አንተ እንዲህ ነህ፣ አቋም የለህም፣ የምትዋዥቅ ነህ፣ በኩሬ ነበርክ፣ የጉብዝናዬ የኃይሌ መጀመሪያ ነበርክ። ይህ የተሰጠው ስጦታ ነበር። በኩርነት በብሉይ ኪዳን ትልቅ ሀብት ነበረ። በኩር ብዙ ስጦታዎች ነበሩት። የበኩር ልጅ አንደኛ በውርስ ጊዜ ከሌሎቹ ልጆች እጥፍ እንደ ሁለት የመውረስ እድል ነበረው። እንደ ምክትል አስተዳዳሪ ሆኖ የሚያገለግለው እሱ ነበረ። በኋላም ደግሞ ክህነት የሚተላለፈው እስከ ሌዋውያን ክህነትን ተለይቶ እስከተሰጡበት ዘመን ድረስ በኩሩ ነበረ፣ ቤተሰቡን ወክሎ በኋላም መሰዋት የሚችለው አባት ከሌለ። እንዲህ ያሉ ብዙ ተደራራቢ ጸጋዎች ነበሩት በኩር መሆን። ግን ያንን ባለመጠበቁ ሮቤል እንደ ውሃ የምትዋልል ነህ። ስለዚህ አለ ያዕቆብ እንደ ውሃ የምትዋልል ነህ፣ ስለዚህ አለቅነት ለአንተ አይሁን። እንደ ውሃ የምትዋልል ስለሆንክ ምንም አለቅነት የሚገባው ለበኩር የነበረ ቢሆንም ለአንተ ግን አይሁን። ለአንተ አይሆንም፣ አለቅነት ለአንተ አይሁን። ወደ አባት መኝታ ወጣልና አረከስከው፣ ወደ አልጋይም ወጣ። ስለዚህ በኩርነት ምንም እንኳን በጸጋ የተሰጠ የነበረ ቢሆንም ያ በኩርነት የሚያስገኘውን አለቅነት ግን አትወስድም። ሮቤል ከሌሎቹ ተለይቶ ፎርሙ ሞልቶ ሳይሆን በጸጋ እግዚአብሔር በኩር ሆኖ የበኩርነትን አለቅነትና ሀብት እንዲያገኝ እግዚአብሔር መንገዱን አመቻችቶለት ነበረ። ግን ሳይጠቀምበት ቀረ። እንደ ውሃ ዋለለ፣ ወደ አባቱ አልጋ ወጣ። በዚህ ምክንያት አለቅነት ከሱ ተወሰደ። ለማን ተሰጠ? እዛው ላይ እስራኤል የተባለ ያዕቆብ ስለ ዮሴፍ ሲናገር ይሄ አለቅነት ከሮቤል ተነስቶ ወደ ዮሴፍ መሄዱን ይናገራል። እዚሁ ዘፍጥረት 49 ከቁጥር 22 እስከ 26 ዮሴፍ በጣም ስለ ዮሴፍ የተናገረው የሚገርም ነው። በነገራችን ላይ ዮሴፍ ራሱ የክርስቶስ ምሳሌ ነው። ይሁዳ ክርስቶስ፣ እነዚህ ምሳሌነት አላቸው። ሮቤል የአይሁድ ምሳሌ ነው። በኩር እንደነበረ አይሁድም በኩር ነበሩ። ግን ሮቤል የአባቱን ዕቁባት ወደ እሷ ገብቶ እንዳረከሰ እንደ ኦሪት እንደ ዕቁባት ትቆጠራለች። ቅዱስ ጳውሎስ በገላትያ መልእክቱ ላይ አጋርን በኦሪት ሳራን በወንጌል ይመስለዋል። ስለዚህ በአጋር ወይም በኦሪት የተመሰለችውን ያችን ሮቤል አይሁድ ተሰጡ፣ አቃለሏት። ስለዚህ ብኩርና ከነሱ ተወሰደ። ይሁዳ ደግሞ ክርስቶስ የሚመጣበት ነገር ነው። በዛ ምክንያት ብዙ ተነግሮለታል። ዮሴፍ ግን ራሱ ክርስቶስ ነው። ይሁዳ ክርስቶስ የሚወለድበት ነገር ነው። ዮሴፍ ግን ራሱ የክርስቶስ ምሳሌ ነው። የዮሴፍ ሕይወት እንዳለ ከመጀመሪያው ጀምሮ ወደዛ መግባት አልችልም፣ ሰፊ ራሱን የቻለ ነገር ስለሆነ ክርስቶስን ነው የሚያሳየው። ወደ ወንድሞቹ ሲሄድ ወንድሞቹ ሲጠሉት፣ እሱ ምግብ ይዞ ሲሄድ ነው የጠሉት። ክርስቶስም ወደ ወገኖቹ ሕይወት ሊሆን ሲመጣ እነሱ ሲጠሉት፣ ሁሉ ነገር ዮሴፍ ክርስቶስን ነው የሚያሳየው። ስለዚህ ስለ ዮሴፍ እንዲህ አለ። ዮሴፍ ትንሹ የዛፍ ፍሬ ነው። በጣም የሚገርም ነው ስለ ዮሴፍ የተነገረው። ዮሴፍ ትንሹ የፍሬ ዛፍ ነው፣ ክርስቶስ ማለት ነው። አነ ውእቱ ጉንደ ወይን ያለ ክርስቶስን ነው በዚህ የተመሰለ። ትንሹ የፍሬ ዛፍ ነው። የአባት በረከቶች ጽኑዓን ከሆኑ ተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረፍቶችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ። በወንድሞቹ መካከል አለቃ በሆነው ራስ አናት ላይ የአለቅነት ከሮቤል ተነስቶ ማን ራስ ላይ አረፈ? ዮሴፍ ላይ አረፈ። ሮቤል በስንፍናው
በመዋለሉ ወደ አባቱ አልጋ በመውጣቱ የተሰጠውን ብኩርና ጸጋ ጣለ። ይሄ ቀድሞ ስለተወሰነበት አልነበረም። ዮሴፍ ደግሞ ትንሽ ሆኖ በትውልድ ወደ መጨረሻ ነው የተወለደው። እናቱ ራሔል አልወልድ ብላ በብዙ መከራ ነው ወደ መጨረሻ የተወለደው። መጨረሻ ቢወለድም ግን በአካሄዱ ሁሉ ሁልጊዜ እግዚአብሔርን የሚያስቀድም እግዚአብሔርን በፊቱ የሚያደርግ ታላቅ ሰው ስለነበረ በኩር ሆነ፣ አለቃ ሆነ። መንፈሳዊ አለቅነት፣ መንፈሳዊ ታላቅነት የሚገኘው በራስ አካሄድ ነው። የእግዚአብሔር ቸርነት እንዳለ ሆኖ እንጂ ብሎ በጣፋንታ አይደለም፣ ወይም በድል አይደለም፣ በአጋጣሚም አይደለም። ዮሴፍ አለቃ እንዲሆን ያን ሁሉ መከራ ማለፍ ነበረበት። አለፈ፣ አለቃ ሆነ። ሮቤል ግን አቋም የሌለ ሆነ፣ እልቅና ተወሰደበት። ከሮቤል አንጻር እንዳየነው አራተኛ አይሁድን ማየት እንችላለን። አይሁድ እግዚአብሔር በብሉይ ኪዳን ሕግን የሰጣቸው ወልዴ ዘበኩሬ የበኩር ልጆች ያላቸው ነበሩ። ቅድም በሮቤል ይመሰላሉ እንዳለ ክርስቶስ ሰው ሆኖ የተወለደው በእነሱ ነው፣ ያስተማረው በእነሱ ቋንቋ ነው፣ የኖረው በእነሱ ባህል ነው፣ በምድረ እስራኤል ነው የተመላለሰው። ግን እነሱ ይህንን ጸጋ ተጠቀሙበት ወይ? ቅዱስ ጳውሎስ ሮሜ ምዕራፍ 9 ቁጥር 4 እስከ 5 ለአይሁድ የተሰጠውን የጸጋ ብዛት እንዲህ በማለት ይናገራል። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግ መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸው። ይሄ ሁሉ ሕጉ የተሰጠው፣ ጽላቱ የተሰጠው፣ ቃል ኪዳኑ የተሰጠው እና አብርሃም ያ ሁሉ ለእነሱ ነው አለ። አባቶችም ለእነርሱ ናቸውና አብርሃም፣ ይስሐቅ፣ ያዕቆብ፣ እነ ዳዊት፣ እነ ሰለሞን ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። ይህ ሁሉ በነፃ የተሰጣቸው ጸጋ ነው። ክርስቶስ ሰው የሆነው በቤተልሔም በእነሱ ሀገር ነው። ከእነርሱ ክርስቶስ በሥጋ መጣ። ይህ ሁሉ ጸጋ ተሰጣቸው። እነሱ ለዚህ ለተሰጣቸው ጸጋ የመለሱት መልስ ግን ምን ነበረ? ያን የተሰጣቸውን ጸጋ እንዲጠቀሙበት የሚያደርግ ነበር።